ውድ ምእመናን ዛሬ እጅግ የገዘፈ ስለሆነ የአላህ ባለሟል እንተርካለን። ከታሪኩ ቅንጭብ ባርገን አስተምሮትን እንወስዳለን። አላህ 124,000 ነቢያትን ልኳል። የነቢያት አባት በመባል ደግሞ እኒህ ትልቅ ሰው ይታወቃል። ይሄን ኡማ የተለየ ፍቅር ያላቸው ነቢይ ናቸው። በተክለ ቁመናቸው የኛውን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ይመስላሉ። ድሮ ገናኛን ሙስሊም ብለው የሰየሙንም እኒህ ትልቅ ነቢይ ናቸው። አላህ ዘንድ የተወደዱ አላህ ወዳጅ አርጎ የያዛቸው ለሰው ልጆች ሁሉ ሞዴል ያደረጋቸው ናቸው። ኢኒ ጃዒሉከ ሊናሲ ኢማመን፣ ለሰው ልጆች በአጠቃላይ ሞዴል አድርጌሃለሁ ብሏቸዋል። ነቢዩና መሐመድም ሰለላሁ ዐለይሂ ወሰለም ነቢይ ሆነው ሲላኩ የእሱም ፈለግ ፋና እንዳይለቁ ታዘዋል። ወተቢዕ ሚለተ ኢብራሂም ሐኒፋ፣ የኢብራሂምን ፋና እንዳትለቅ ብሏቸዋል። ዛሬ ስለ አባታችን ኢብራሂም እንተርካለን። ከነቢዩላህ ኢብራሂም መላክ በኋላ የመጡ ነቢያቶች ከሳቸው ዘር ነው የተቀዱት። አንደኛው ቀንዘል ከኢስሐቅ፣ ያዕቁብ፣ ዩሱፍ እያለ እስከ ነቢዩላህ ዒሳ ደርሷል። ሁለተኛው ቀንዘል ከኢስማዒል እስከ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ደርሷል። ሁሉም የሁሉም አባት እሳቸው ናቸው። የሁሉም ሞዴል እሳቸው ናቸው። ነቢዩ ለአባታቸው ኢብራሂም ትልቅ ፍቅር ነበራቸው። አንዴ በጧት ተነስተው ሱብሕ አሰግደው ለሰሃቦቹ ዞራሉና ዛሬ ልጅ ተወለደልኝ በአባቴ ኢብራሂምም ሰይሜዋለሁ አሉ። ነቢዩና መሐመድ ኢብራሂም የሚባል ልጅ ነበራቸው። ገና ድሮኛን ሙስሊሞች ብለው የሰየሙንም እሳቸው ነበሩ። ገና በለጋ ወጣት ዕድሜያቸው ሳት ውስጥ ለአላህ ብለው የተጣሉ የተውሒድ ዘብ ኢብራሂም ዓለይሂ ሰላም። ኢነ ኢብራሂመ ካነ ኡመተን ይላል አላህ። ኢብራሂም እኮ ብቻውን ትውልድ ይመዝናል ይላል አላህ። ደረጃው የገዘፈ የአላህ ወዳጅ፣ የዳዕዋ ጠበቃ፣ ቸርና ለጋሽ ነበሩ። ብቻቸውን ታርዶ የማይበሉ፣ ብቻቸውን ምግብ ሲቀርብ ጉሮሯቸው የማይወርድላቸው ቸር ነበሩ። እንግዳ ሲመጣ ከየት መጣ፣ ምን ያህል ነው የምትቆይ፣ ማነህ የማነህ ሳይሉት ወደ ጓሮ ገብተው ወጃአ ቢዕጅሊን ሐኒዝ ነው የሚለዋል። የተጠበሰ ስጋ ይዘው የሚመጡ ፈጃአ ቢዕጅሊን ሰሚን፣ ወይፈን ስጋ ይዘው የሚቀርቡ ቸር ደግ ለጋሽ ነበሩ ነቢዩላህ ኢብራሂም ዓለይሂ ሰላም። ታሪካቸውን እናወሳለን፣ በትንሹ እንዘክራለን። ነቢዩላህ ኢብራሂም ከጣዖተኛው ቤት ያደጉ የተውሒድ ዘብ ናቸው። ልጅ እያሉ አባታቸው አዘር የሚባለው አገሪቱ ላይ የተከበረ ጣዖት ሻጭ ነበር። ጣዖት ይሰራል፣ ይቀርጻል፣ ለማህበረሰቡ ይሸጣል። ለእርሱ የጣዖት ስራ የኢኮኖሚም የአምልኮም ምንጭ ነበር ለአባቱ። እዚህ ቤት ውስጥ አላህ ተውሒድን አወጣ። ዩኽሪጁል ሐየ ሚነል መይት፣ ከሙት ሕያውን ፈለቀቀ አላህ። ከምንጩ ጀመረ አላህ። ይሄን ወጣት አወጣው አላህ። የነ ኢብራሂም የተላኩበት ዘመን ህዝቡ ከዋክብትን ያመልክ ነበር። ስለዚህ እነዛ ከዋክብቶች ጨረቃ በሌሊት አለች፣ ቀን የለች። ፀሐይ በቀን አለች፣ ምሽት የለች። ስለዚህ ጨረቃን ለመለመን ቀን ላይ አይመችም። ጨረቃን የሚመስል ጣዖት ይሰራል። ሌሊት ላይ ሐጃ ካላቸው ልጅ ስጠኝ፣ አድነኝ፣ ሪዝቄን ክፈትልኝ ለማለት ወደ ጣዖት ይማጸናሉ። ሌሊት ላይ ደግሞ የፀሐይ የለችም። የፀሐይን ቀርጸው ደግሞ አስቀምጠዋል። ይሄን ንግድ የሚቸበችቡት የእሱ አባት ነበሩ። ታዲያ ኢብራሂምም ዓለይሂ ሰላም ገና ወጣት እያሉ ጣዖትን መርካቶ አውጥተው እንዲሸጡ በአባታቸው ይታዘዙ ነበር። ተውሒዳቸውን ግን አልለቀቁ። የተውሒድ ዘብ ነበሩ ከልጅነት ነቢይ ሳይሆኑ። ወለቀድ አተይና ኢብራሂመ ሩሽደሁ ምን ቀብል ንቡዋ፣ ነቢይ ሳይሆን አቅሉን አጽድተነው ነበር፣ ለተውሒድ ልቡን ከፍተነው ነበር ይላል። አይወድም ይሄ በአዳም ልኮ ጣዖቱን ድረሱልኝ ሐጃይን አውጡ ከልጅነቱም ይጸየፈው ነበር።
ታዲያ አባቱ አዞት ጣዖት ይዞ ሲወጣ እንደ አባት መታዘዝ አለበት። ይዞ ወጥቶ ግን የተውሂድ ጥሪ ያስተጋባል። ጣዖቱን ተሸክሞ መርካቶ ውስጥ መን የሽተሪ ማ የዱሩሁ ወላ የንፈዑሁ ይላል። የሚጎዳውን ማይጠቅመው የሚገዛ ማን ነው ይላል። ሰው ይገዛል እንዴ? ሳይሸጥ ይመለሳል። ወንድሞቹ ሽጠዋል፣ አባትየው ይመተዋል አንተ ከይሲ ብሎ እንዲህ ያለ አደገ። የጣዖት አምልኮን ተጸየፈ። የዓለማትን ጌታ መገዛት አለብን ብሎ ጥሪውን አስተጋባ። ታዲያ ህዝቡን ከሽርክ ለማውጣት ሁለት መንገድ ቀየሰ። የመጀመሪያው እነሱ ጣዖትን የሚያመልኩበት ፀሐይና ጨረቃን ምሽቶች አሉ፣ አብሯቸው ወጣ። ሊያመልክ መሰለውን አባቱ ደስ አለው፣ ልጄ ተመለሰ አለ። አብሯቸው ቁጭ አለና ፈለማ ጀነ ዐለይሂ ለይል ሌሊቱም ሲደገዝዝ ሲጨልም ረአ ከውከበን ከዋክብትን አየ። ዳዕዋ ጀመር። ሃዛ ረቢ ይሄ ነው ጌታ ያላቸው። ደስ አላቸው። እነሱም ጌታቸውን እየተማጸኑ ነው ኮከቡን። ከዛ ፈለማ አፈል ኮከቡ ቆይቶ ጠፋ። ቃለ ኢኒ ላ ኡሒቡል አፊሊን እንዲህ ብቅ ጥልም የሚል ጌታማ አልፈልግም አላቸው። ዳዕዋ ነው ለነሱ። ከዛ ትንሽ ቆይቶ ጨረቃ ወጣች። ባዚገን ፍንትው ብላ ወጣች። ሃዛ ረቢ ደመቅ ያለው ጨረቃ ነው እንጂ የበለጠ ጌታችን አለ። ጨረቃም ንጋት ላይ ጠፋች። እንዴ ህዝቦቼ ምንድን ነው ጥመት ውስጥ ነን እንዲህ አላቸው። ራሳቸው እንዲያናግሩ እያረጋቸው ነው። ከዛ ጠዋት ላይ ፀሐይ ወጣች። ባዚገተን ፍንትው ብላ ከነሙቀቷ ከነጨረሯ ይሄ ነዋ ጌታችን አለ። እነሱም ደስ አላቸው። ማታ ላይ ፀሐይ ጠለቀች። ወገኖቼ ወይ ፀሐይም እኮ ጠለቀች፣ ማታ ማን ሊጠብቀን ነው? ከዛም ተዋቸው። ኢኒ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋት ወልአርድ ሐኒፈን ሙስሊመን ወማ አነ ሚነል ሙሽሪኪን አላቸው። እኔ ፊቴን ለዓለማት ጌታ አቅጣጫለሁ አላቸው። ጨረቃንም የሚያወጣ የሚያገባው፣ ፀሐይንም የሚያጠልቃት የሚያወጣት እሱ ነው ጌታ ያላቸው። አልተቀበሉትም። ግን ትንሽ ቀልባቸውን አሻክሮታል። ሁለተኛ መንገድ ጠበቀ። እነሱ የበዓል ቀን አላቸው። ጣዖታቸው ዘንድ ምግብ ያቀርባሉ። ምግቡ እንዲባርኩላቸው ምግብ ደርድረው ወጠው ሄደዋል። ደርሰው ሲመለሱ ሊመገቡት ነው። ኢብራሂም ገባ። መጥረቢያውን ፋሱን ይዟል። ሲያይ ምግብ ቀርቧል። አላ ተእኩሉን አላቸው። አትበሉም እንዲህ አላቸው። ጣዖቱ ይመልሳል። ማለኩም ላ ተንጢቁን ለምንም አትናገሩት አላቸው። መልስ የለም። ፈጀዐለሁም ጁዛዘን ነው የሚለው አለ። ከታተፋቸው። ኢላ ከቢረን ለሁም ትልቁን ተወው ኢብራሂም ዋናውን ጣዖት። ከሱ ትከሻ ላይ መጥረቢያውን ፋሱን አስቀመጠ። ሰዎቹ ለአምልኮ ወደ ቤተ አምልኳቸው ሲገቡ አመድ ሆነዋል። ጣዖታቶቹ ተሰባብረዋል። ደነገጡ። መን ፈዐለ ሃዛ ቢአሊሃቲና ኢነሁ ለሚነ ዛሊሚን ይሄን ያረገ ማን ነው? በዳይ ነው አሉ። ከመሃላቸው አንዱ ሰሚዕና ፈተን አንድን ብላቴና ፈታ የሚል የቁርአን ቃል ከ15 ከ19 ዓመት ላለ ወጣት ቢሰጥ ስያሜ አንድን ብላቴና አይተናል። የዝኩሩሁም በመጥፎ ሲያነሳቸው ዩቃሉ ለሁ ኢብራሂም ኢብራሂም ይባላል። ያኔ ሁሌ ሽርክ የሚለው ጥሩት። ኢብራሂም ተጠራ። ፊት ለፊት ተሰየመ። ተጠየቀ። አአንተ ፈዐልተ ሃዛ ቢአሊሃቲና ያ ኢብራሂም አንተ ነህ እንዴ ጣዖታቻችን ለይሄን ጉድ የሰራው አሉት። ኢብራሂም ዞር አሉና ትልቁ ጣዖት ላይ መፍለጫ መዶሽ እንትና አለ ፋስ አለ። ቃለ በል ፈዐለሁ ከቢሩሁም ሃዛ ይህ ታላቃቸው ነው አብረውኝ እንዴት ይገዛሉ ብሎ እርምጃ ይወሰድባቸዋል። ፈስአሉሁም ኢንካኑ የንጥቁን የተሰበሩትን ሰብስቡና ጠይቋቸው እንዲነግሯቸው አላቸው። ኢብራሂም አሁን ወደ ነጥቡ እየደረሰ ማይናገር ነው የምታመልኩት የዓለማት ጌታ የታል እያላቸው ከዛም ወደ ነፍሳቸው ተመለሱ ይላል። ከዛ ቀን አሉና እንደማይናገሩም አንተ ታውቅ ይላሉት። ታዲያ ማይናገር ታመልካላችሁ እንዴ? ህዝቤው ጥመት ላይ ናችሁ አላቸው። ማመን መቀበል ከጎረምሳው ከብላቴ ነው አልፈለጉ።
ቃሉ ብኑ ለሁ ቡንያንን ፈአልቁሁ ፊል ጀሒም። ይሄ ዲናችንን ሊያበላሽ ነው፣ እሳት አቀጣጥሉና መቀጣጫ እናድርገው ተባለ። ከእውነቷ ፈነገጡ። ለወራት እንጨት ተሰበሰበ። ሙፈሲሮቹ ስለ እንጨት ስብሰባ ብዙ ይናገራሉ። ሐታ አንዲት አሮጊት ስለት ነድር ሲኖርባት ጌታዬ ካሳካህልኝ ትላለች ለጣዖቷ፣ የኢብራሂም ማቀጣጠያ እንጨት ሰጣለሁ ትላ። እንጨቱ ተሰበሰበ፣ እሳቱ ነደደ። ኢብራሂም እንዴት ያስገቡት? ወላፈኑ ትልቅ ሆነ። እሳቱ ከመንደዶ የተነሳ አዕዋፋት በላይ ሲበሩ ጠብሶ ይጥላቸው ነበር። መጨረሻ ላይ ሚንጀኒክ ወስፈንጠር የሚመስል ሰሩና ኢብራሂምን ወደ እሳቱ ላኩት። ኢብራሂም ሲላክ ፍጥረተ ዓለሙ ክስተቱን ይመለከታል። የዝናቡ መላይካ ዝናብ አውርደህ አጥፋ አባላለሁ ብሎ ይጠብቃል። የተራራው መላይካ በተራራው እሳቱን አጠፋለሁ ብሎ ትእዛዝ ይጠብቃል። የመሬት የሚቆጣጠረው መላይካ ሰርጉዶ እሳቱን ሊበላ ይጠብቃል። ትእዛዝ ግን ቀጥታ ከዓለማቱ ጌታ መጣ። ቁልና ያ ናሩ ብለንም አለ፣ አንቺ እሳት ሆይ ኩኒ ሁኚ በርደን ቀዝቃዛ ወሰላመን ሰላም የሆንሽ ለኢብራሂም ሁኚ ተባለች። ኢብራሂም ዓለይሂ ሰላም እሳት ለብሰው ለቀናት ቆይተው ሲወጡ የተቃጠሉት የታሰሩበት ገመድ ብቻ ነበር። ይህን ተአምር አዩ፣ ሊያምኑ ፈቃደኛ ነን። አባቱም ጠራውና ወህጁርኒ መልያ እንዳላይህ አገር ጥለህ ጥፋልኛል። እሱም ተሰደደ። ኢኒ ዛሂቡን ኢላ ረቢ ሰየህዲ። ደዓዋውን ወደ ፍልስጢም ወደ ሻም አገር ሄዶ ቀጠለ። እነዚህ ጋር ለዓመታት ቆይቻለሁ፣ ወደዛውም ቀጠለ። በየሄደበት መስክ ኢብራሂም የተውሂድ ዘብ የተውሂድ ጠበቃ ነበር። ከዚህ አንድን ቁም ነገር እንወስዳለን። ተውሂድ የነቢያቶቹ የመጀመሪያ ጥሪ መሆኑ። ሁለተኛ ተውሂድ ስናስተምር ሰዎችን በሚገባቸው ሎጂክ በሚገባቸው አምክንዮ መቅረብ እንዳለብን ይሄ ያስተምረን። ተውሂድ ማለት በጥሩ ስነ ምግባር የምናቀርበው የአላሁ ስብሓነሁ ወተዓላ ውድ ስጦታ። ተውሂድ እያለ የምናስበረግገው ሊሆን አይገባው። ወደ አላህ ስንጠራ በሚያምር ስነ ምግባር በሚስብ ስነ ምግባር ሊሆን ይገባዋል። ነቢዩላህ ኢብራሂም ጥሪያቸውን ቀጠሉ። ነገስታትንም አልፈሩ። ቤተ መንግስታቸውን አንኳኩተው ገብተዋል። ኑምሩድ የሚባልን አምባገነን ንጉሥ አገኙት። ከሱ ጋር ያረጉትን ክርክር ቁርአን ዘግቦ አስቀምጦልናል። አለም ተረ ኢለ ለዚ ሓጀ ኢብራሂመ ፊ ረቢህ። በጌታው ጉዳይ ኢብራሂምን የተከራከረው ሰው ዜና መጥቶልሃል አንተ መሐመድ ይላቸዋል። በመገር አለም ተራ እስቲፍሃም ነው። በነሕው በቋንቋ ደረጃ ላግጣ ያለበት ነው። ደረሰህ እንዴ ወሬው? በአላህ ጉዳይ የተከራከረው ንጉሥ ታሪክ ኢብራሂምን ጠየቀው። ያንተ ጌታ ምንድን ነው የሚሠራ አለው። የኔ ጌታማ ረቢ አለዚ ዩሕዪ ወዩሚት አለ። የሻውን ይገላል፣ የሻውን ሕያው ያረጋላል። እሱም ምን አለ? አና ኡሕዪ ወኡሚት። ሁለት እስረኞችን አመጣ። አንዱን ነፃ ወጣው፣ አንዱን ገደለው። እኔም ሕይወት እሰጣለሁ፣ የሻውትን እገላለሁ አለ። ክርክሩን በሌላ ክርክር አሸነፉት። ፈኢነ ላህ የእቲ ቢሸምሲ ሚነል መሽሪቅ። የኔ ጌታ አላህ ፀሐይን ከምስራቅ በኩል ያወጣታል። አንተ ጌታ ከሆንክ ፈእቲ ቢሃ ሚነል መግሪብ፣ ነገ ጧት ከምዕራብ አውጣት አለ። ማድረግ ይችላል። አላህ በቆንጆ ቃል ገለጸው። ፈቡሂተ ለዚ ከፈር፣ ይህ ከሃዴ ሚዛኑን አጥቶ ወደቀ። ወላሁ ላ የህዲ ልቀውመ ዛሊሚን። እንዲህ አይነት በዳዮችን ጌታ አቅጣጫውን አይመራቸው። ነገስታትን የተከራከሩ የአላህ ውድ ባለሟል ኢብራሂም ዓለይሂ ሰላም። ነቢዩላህ ኢብራሂም ቸርና ደግ ነበሩ። ለጋስ ናቸው። ብቻቸውን መመገብ አይወዱም። ያላቸውን አካፍለው የሚያድሩ ቸር ደግ ነበሩ ዓለይሂ ሰላም። ቁርአን ላይ ከሶስት እንግዶች ጋር ያደረጉትን ተጨባጭ ዘግቦልናል ቁርአን። هل أتاك حديث الضيف إبراهيم المكرم። አላህ ሶስት መላኢካዎችን ጅብሪልን፣ ሚካኤልን፣ ኢስራፊልን ወደ ነቢዩላህ ኢብራሂም ላካቸው። በሰው ተመስለው ወረዱ። ቤታቸው ገቡ። ሲያቸው ቀውሙን ሙንከሩን፣
ማላቃችሁ ሰዎች ናቸዋል። ቤት እንደገቡ ሩጠው በኋላ ሄዱ። በጋረዱና ፈጃአ ቢዕጅሊን ሐኒዝ ነው የሚለው አላህ። የተጠበሰ ስጋ ይዘው መጡ። እንግዳ ነው የገባው። ከየት መጣችሁ? ምን ያህል ለምትቆዩ? ማን ነው ስምህ አላሉ። እንግዳ ካለ ምግብ መቅረብ አለበት። ቸርነታቸው እዚህ ጥግ ነው። ከዛ ቁጭ አሉ። ምግብ ሲቀርብ እንግዶች እጃቸውን አልሰነዘሩ። እጃቸው አለመሰንዘሩን ሲያዩ ፈሩ። እነዚህ ማላቃቸው ሰዎች የመብላት ፍላጎትም የላቸው። ለምን ፈልገው ገባዋል? ከዛ ሲደነግጥ ሲያዩት አትፍራ ኢና ረሱሉ ረቢል ዓለሚን እኛ የዓለማት ጌታ መልእክተኞች ነዋል። ከዛ መደንገጡን ስታይ ከውስጥ የነበረችው ባለቤቱ ሳራ ፈضحከት ሳቀች። ቤት ሰው የለም፣ ኸዳም የለም፣ እንግዶች መጥተዋል። ወደ በሩ ጠጋ ብላ ታዳምጥ ነበር። ኢብራሂም ትንሽ ሲደነግጡ ስታይ ፈضحከት ሳቀች። ያኔ እነ ጅብሪል አበሰሯት። መሃን ነች፣ እድሜዋ ትልቅ ነው። ኢብራሂምም አርጅቷል። ኢስሐቅና ያዕቁብ ቢባል ልጅ ትወልጃለሽ አሏት። አፏን እጇ ላይ አሳረፈችና ፈሰከት ወጅሃሃ ወቃለት አጁዙን ዓቂም እኔ መሃን ባሌ ሽማግሌ ልጅ እንዴት ነው መንወልድ አለች። መለሱላት እነ ጅብሪል አተዕጀቢነ ምን አምሪላህ በአላህ ጉዳይ ትገረሚያለሽ? ተአምራት እኮ ብዙ ነው። ኢነሁ ሐሚዱን መጂድ ምስጉንና የተላቀ ጌታ እኮ። በልጅ አበሰሯት። ኢብራሂም ዓለይሂ ሰላም እዚህ ቦታ ላይ ፍርሃቱ ወደ ደስታ ሲለወጥ አላህ ቁርአን ላይ ገልጸዋል። ወደ የት ናቸው አላቸው። የሉጥን ህዝብ ልናጠፋ ነው። አታጠፉም ብሎ ያዛቸው እነ ጅብሪል። አላህ ምን ይላል? ዩጃዲሉና ፊ ቀውሚ ሉጥ። ፍርሃቱን ክስተቱን ረስቶ ስለ ሉጥ ህዝብ ይከራከረን ገባል። ሙፈሲሮቹ ኢብኑ ከሲር ምን ይላል? ጅብሪልን ያዘውና በሰው ነው የመጣው፣ በሰው አካል ይዞት እባክህን ትንሽ ዳዕዋ ይደረግላቸው አታጥፏቸው ብሎ መከራከር ጀመር። ከዛ ጅብሪልም አለው ያ ኢብራሂም አዕሪድ አን ሃዛ ከዚህ ጉዳይ ኢራቅ እነሁ ቀድ ጃአ አምሩ ረቢክ የጌታ ውሳኔ ወርዷል። ፈኢነሁም አቲህም ዓዛቡን ገይሩ መርዱድ እማይመለስ ቅጣት እየመጣ ነው፣ እጅህን ከዚህ አንሳ ተባለ። እዚህ ታሪክ ላይ ብዙ እንማራለን። ኢብራሂም ቸርና ደግ እንግዳ አስተናጋጅ። ሁለተኛ አላህ አርጅተህም ከተጨባጭ ከሰበብ ውጭ በሆነ ነገር ሊሰጥህ የሚችል ጌታ መሆኑን ታያለ። አጁዙን ዓቂም ኢስሐቅና ያዕቁብን ወለዱ። አላህ ቻይ። ኢብራሂም ዓለይሂ ሰላም ስለ ሌላ ህዝብ የሚጨነቁ የራሳቸው የተወልዳለህን ደስታ ዘለው ስለ ሌላው መጥፋት የሚያስቡ የሚጨነቁ የአላህ ውድ ነቢይ ኢብራሂም ዓለይሂ ሰላም። አላ ወፈዕሉ ልኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ስለተከበረው የአላህ ነቢይ እያወሳን ነው። ከልጅነት እስከ እርጅና ድረስ በአላህ መንገድ የቆሙ የተውሂድ ዘብ ለተውሂድ ሲሉ ሲያት ውስጥ የገቡ የአላህ የተከበሩ ወዳጅ ነቢይ እኒ ጃዒሉከ ሊናሲ ኢማመን ለሰው ልጆች ሁሉ መሪ የተደረጉ የአላህ ባለሟል ነቢዩን በመልክ የሚመስሏቸው ከሳቸው ዘር ነቢይ የተወለደልን ነቢዩ እንዲላኩ እጃቸውን አንስተው ወበዓት ፊህም ብለው ዱዓ ያደረጉ ነቢዩላህ ኢብራሂም። ልብ ካላችሁ እዚህ ውስጥ አንድን ትምህርት እናገኛለን። የመጀመሪያው አንተ አላህ ዘንድ ያለህ ቦታ ሰዎቹ በሚሰጡህ አይደለም። ኢብራሂም ዓለይሂ ሰላም ጣዖታትን ሰባብሮ ሲወጣ ሰሚዕና ፈተን አንድ ብላቴና ዘምተን አላሉ። ይሄ ሰው ዘንድ ያለው ስያሜ። አላህ ዘንድ ደግሞ እነ ኢብራሂም ካነ ኡመተን አንድን ትውልድ ይመዝናል ይላል። ያንተ ሚዛን አላህ የሰጠህ ነው እንጂ ሰዎች የሰጡ ሰዎች ያወሩብህ ወይም ሰዎች ያደነቁህ አይደለም። ያንተ ሚዛን አላህ ዘንድ ያለህ ሚዛን ነው። አላህ ዘንድ ያለህ ሚዛን ሁሉ ያስተካክል። ሁለተኛ ሽልማት የሚሰጥህ ልቅና የሚሰጥህ በከፈልከው መስዋዕትነት ልክ ነው። በከፈልከው የመስዋዕትነት ጥግ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም
كما في مسلم ላይ በተዘገበው እናታችን አይሻ ባስተላለፈችው ሐዲስ እንዲህ ይሉናል يحشر الناس የሰው ልጆች ወደ አላህ ይሰበሰባሉ ሁፋተን ባዶ እግር ሆነው ዑራተን ራቁት ሆነው ጉርለን ሳይገረዙ ማለት ነው كما بدأنا أول خلق نعيده እንደሚለው እንደፈጠርናችሁ እንመልሳችኋል ከናታችን ሆድ ስንወጣ የነበረ ማንነት አለ አይደል ጫማ የለ ልብስ የለ ያልተገረዝነ እንደዛ ነው ተቀስቅሰን መንቆም እናታችን አይሻ ሐዲሱ ስትሰማ ስብስብ ባለችና የአላህ መልእክተኛ አንዱ ሴቱ ወንዱን ያያል እንዲያለች ራቁት መታየት ለእንደዛ አይነት ራሱን በመጠበቅ ለሚኖር ማህበረሰብ ከባድ ነው አይደል አሁን ነው መገላለጥ እኮ የቀለለ ነብያችን ከፋረጉት አጀንዳውን አይሻ ሆይ ክስተቱ አንዱን ከማየት የገዘፈ ነው አላት ማንን ያያል يوم القيامة አስደንጋጭ እኮ ነብዩ ግን አስከተሉ መጀመሪያ ልብስ ቢለብሰው ኢብራሂም አለይሂ ሰላም ነው ይህን ደረጃ ያያችሁ ለምን ኢብራሂም ልብስ ለበሰ ለአላህ ዲን ብሎ ለተውሂድ ብሎ እጁ ተጠፍሮ ሳት ለብሶ ለቀናት ተቀምጧል ለአላህ ሲል የለበሰውን ሳት አላህ የውመል ቂያማ መጀመሪያ በመልመስ ይክሰዋል ክፍያ በድካም ልክ በደከምክበት መስመር ነው የምትካሰው በተወጋበት ነው የምትድነው ባለፈው ኹጥባችን አንስተናል ነብዩላህ ሙሳ አለይሂ ሰላም ነብዩ አለይሂ ሰላቱ ወሰላም መዲና ላይ ነብዩኛ ነብይ ይበልጣሉ ያሉ ለይሁዳዎቹ ሙስሊሞቹ ሲያወሩ ተቆጡ ከሙሳ በላይ አታልቁኛ እኔ እኮ የውመል ቂያማ መሬት ተከፍታልኝ ይወጣለሁ ስወጣ የአርሽን ምሰሶ ተደግፎ ሙሳን አገኘዋለሁ ይላል ከኔ በፊት ወጥቶ ይሁን አሊያም ይላሉ ነብዩ አለይሂ ሰላቱ ወሰላም ጡሩ ሲና ተራራ ላይ አላህ በብርሃኑ ሲገለጥ ተራራው አመድ ሲሆን فخر موسى صاعقا موسى راسو ستو ወድቋል እዛ ራሱ ስቶ ስለወደቀ يوم القيامة راسون የመሳት እድል አልተሰጠው ሊሆን ይችላል ይላል ونفخ في الصور فصعق ነው የሚለው አላህ ጥሩምባውን በተነፋ ጊዜ ሁሉም ራሱ ስቶ ይጠፋል ይላል ምድር ላይ ያለ من في السماوات ومن في الأرض إلا من شاء الله الله ከፈቀደው ከመረጣቸው እነማን ናቸው አናቀ ያ ጥሪ ማጠፋቸው የአላህ ባሮች ይኖራሉ ከነሱ ይሁን አላም ቀድሞኝ እነሳል አቅም ይላል በደከምክበት በከፈልክበት መስመር ልቅና እሱ ጋር ይገነባል ለአላህ ሲሉ ሰዓት ውስጥ ለበሱ የመጀመሪያ ለባሽ አላህ አደረጋቸው ነብዩላህ ኢብራሂም ታሪካቸው ሰፊ አስተምሮቶቻቸው ጥልቅ ለዚህ ኡማ አሳቢ ነብዩን የሚመስሉ ነብዩም ልጃቸውን በስማቸው የሰየሙላቸው የአላህ ውድ ባለሟል የአላህ ውድ ነብይ ሰባተኛው ሰማይ ላይ አሁን የሚገኙ በህዝብነታቸው የሞቱትን ህፃናትን የነብዩ ኡመቶችን ሰብስበው የሚንከባከቡ የአላህ ውድ ነብይ ነብዩላህ ኢብራሂም ኸሊሉላህ واتخذ الله إبراهيم خليلا الله بساتشون بقرب نبياتوش لي صلاتنا سلام يورد يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين وأذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا فقيرا إلا غنيته ولا مهموما إلا كشفته اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة